አክብሮታዊ ሰላምታችን በያላችሁበት ይድረስ የተወደዳችሁ የኢትዮ ፎረም ቤተሰቦች፣ እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። አበይት ነጥቦቹን በቅድሚያ የፊልድ ማርሻሉ አማካሪ የሚዲያ ጦርነት ተከፍቶብናል ብለዋል። የብልጽግናው አገዛዝ በአማራ ክልል የሚፈጽመውን የድሮን ድብደባም ቀጥሏል። በዝርዝር የምንመለከተው ቀዳሚ ጉዳይ ይሆናል። በአዲስ አበባ ከተማ ባንዳዎች ተሰማርተውብናል ሲል የብልጽግናው አገዛዝ ገለጸም። ከንቲባ አዳነች አቤቤ ቅዠት እንዲሰራ ሲጠይቁ ተሰምቷል። ተሰማርቷል ያለውን 170 ሺህ ሰራዊት በተመለከተም የከተማው አስተዳደር ማብራሪያ አቅርቧል። ይህንንም እንመለከታለን። የአብይ አህመድ መንግስትን ሌላ አስከፊ ጦርነትን እየቀሰቀሰ ነው ሲል ህወሓት ከሰሰም። በቅርቡ የተፈጸመውን የድሮን ጥቃት ፖለቲካዊ ውሳኔ የተላለፈበት ብሎታል። በትግራይ ላይ ከበባና ክልከላ እየተደረገ መሆኑን ገልጾ ይህ እንዲቆምም ጥሪ አቅርቧል። ወደ እናንተ ይደርሳል። በኢትዮጵያ ትናንት በአንድ አካባቢ ከ40 በላይ ነዋሪዎች መገደላቸው ተሰማም። ከነዚህ ውስጥ ደግሞ 15ቱ ሴቶች፣ 8ቱ ደግሞ ህፃናት ናቸው ተብሏል። ተጨማሪውን አዘጋጅተናል። በአፋር ክልል የተከሰተው ፍንዳታና ጭስ እያነጋገረ ነው። የፍንዳታው ድምፅ ጅቡቲ፣ መቀለና ደሴ ዙሪያ ድረስ ተሰምቷልም ተብሏል። ሌላኛው መረጃችን ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለሩሲያና ዩክሬኑ ጦርነት ያቀረቡት የሰላም እቅድ እያነጋገረ ቀጥሏል። ዶናልድ ትራምፕ ዜሌንስኪን ይህንን እቅድ መቀበል አለበት ሲሉ ካስጠነቀቁ በኋላ አሁን ደግሞ ሊቀየር ይችላል ሲሉ ይገልጸዋል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህንና ሌሎችንም መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። የፊልድ ማርሻሉ አማካሪ የሚዲያ ጦርነት ተከፍቶብናል ብለዋል። የብልጽግናው አገዛዝ በአማራ ክልል የሚፈጽመው የድሮን ድብደባም ቀጥሏል። የጠቅላይ ኢታማጆር ሹሙ አማካሪ ሌትናንት ጀነራል አለምሸት ደግፌ ከ1 ዓመት በፊት በርስ ጦርነት ለተማገደው ሰራዊታቸው የገቡት ቃል ደክሞታል፣ ማረፍም ይፈልጋል። አሁን ያቀድነውም ለየክልል የጸጥታ ኃይሎች እንዲዋጉ ትተን እኛ ወደ የካምፓችን መሰብሰብ ነው የሚል ነበር። መከላከያ በየጊዜው ኃይል እየመደበ እያንዳንዱ መንደርና ወረዳ፣ ቀበሌ፣ ከተማ የጠበቀ ሊኖር አይችልም። ግዳጁም አይደለም። ይሄ ግዳጅ በመሰረቱ የሚሊሻና የፖሊስ ግዳጅ ነው። ስለዚህ ከዚህ ስራ መውጣት እንዳለብን አምነናል፣ እንወጣለን። ይሄን ስናደርግ ግን የአካባቢው ታጣቂ ሚሊሻው፣ ፖሊሱ ኃላፊነቱን መረከብ መቻል አለበት። እኛ ሰራዊታችንን በካምፕ ሰብስበን ወደ ስልጠና የምንገባበት ሁኔታ ነው መፈጠር ያለበት የሚል ነው እያሰብንና እያቀርን እያካሄድን ያለ ነው። እረፍት ነስቷል፣ ልክ ነው። ስለዚህ ወደ የካምፑ ወደ የጦር ሰፈሩ ተሰብስቦ ለሌላ ግዳጅ መዘጋጀት፣ መሰልጠን፣ እንደ ሰው መኖር፣ ማረፍ ይኖርበታል። ይሄ ደግሞ በቅርቡ ይሳካል። ይህ ንግግር ሲደረግ ቃል የተገባለት ሰራዊት በርካታው ባለፈው 1 ዓመት ጦርነት በልቶት ሌላ ተጨማሪ ኃይል ግን እየተሰማራም የእርስ በርስ ጦርነቱ ቀጠለ እንጂም በብልጽግናው አገዛዝ ጦርነት መቆም፣ ማረፍ የሚሉ ጉዳዮች የተዘነጉ ሆነዋል። ልክ እንደ አለምሸት ንግግር ያንን እቅዳቸውን የት እንዳደረሱት ገልጸው የማያውቁት እኒህ ጀነራል አሁን ደግሞ ሌላ አውደ ውጊያ ሆነብን ያሉትን ጉዳይ አንስተዋል። ጀነራል አለምሸት ማህበራዊ ሚዲያ አሁን ላይ ራሱን ችሎ የጦር ሜዳ እንደሆነባቸው ሲያነሱም ተደምጧል። እሳቸው አምና ወደ ካምፖ ይሰበሰባል ያሉት ሰራዊት ዳግም ይሰበሰባል የሚል እቅድ እስከ መጪው ታህሳስ ወር ተይዞም ከዛ በፊት ግን በተለይም በአማራ ክልል በሁሉም የመዋጊያ መሳሪያዎችና የጦር ክፍሎች ጠንካራ ዘመቻዎችን ማካሄድ የሚል ውሳኔም ተላልፎ የሚካሄደው ጦርነት ግን እንደቀጠለ ይገኛል። ሰሞነኛዎቹ የድሮን ድብደባዎች፣ የመድፍና ሞርታር ተደጋጋሚ ተኩሶች እንደዚሁም የፋኖ ኃይሎች ይገኙባቸዋል ተብሎ በተገለጹ ስፍራዎች ላይ የሚደረጉ የቀንና የሌሊት ዘመቻዎችም የዚህ አካል ናቸው። ከድሮን ጥቃቶች ጋር በተያዘም ዛሬም በደቡብ ወሎ ዞን ወግዴ አብዩ ጎርባ በተባለ ስፍራም ድብደባ የደረሰ ሲሆን የነዋሪዎች ቤትም ወድሟል። እነዚህ የአካባቢው አርሶ አደሮች አመታት ለፍተው የሰሩት መኖሪያ ቤት ላይ ካጋጠመው ጉዳት ባሻገር ሰብአዊ ጉዳት እንደሌለ ግን ተሰምቷል። አገዛዙ እንዲህ በዘፈቀደ የሚፈጽማቸው የድሮን ጥቃቶች ከሰሞኑ ደንበጫ ላይ በ2 ስፍራዎች እንደዚሁም በሰሜን ወሎ ዞን የተለያዩ አካባቢዎች መከናወናቸው የሚታወቅ ነው። እንዲህ የሰላማዊ ዜጎችን መኖሪያ ቤቶችን እያወደሙ ጤና ጣቢያና
ትምህርት ቤትን እያፈረሱ እነዚህን የድሮንና የጀት ድብደባዎችን ያስፈጽሙ ዘንድ በጠቅላይ ሚኒስትሩ የተመደቡት ሌትናንት ጀነራል ይልማ መርዳሳ ግን ከታጣቂዎች ውጭ የነካነው ዜጋም ያወደምነው መሰረተ ልማትም የለም ሲሉ እየካዱ መቀጠላቸው ከዚህ በፊት ባደረጉት ንግግራቸው የሚታወስ ነው። ይሄ ታጣቂ ነው፣ ይሄ ታጣቂ አይደለም፣ ይሄ የህዝብ ንብረት ነው አይደለም ብለ የሚያጠራጥር አንድም ነገር የለም። አንድም ነገር ኢቭን ያልታጠቀ ሰው እንኳን ከተቀላቀለ አይመጣም። ዝም ብሎ ንጹሃን ዜጋ ላይ የሚወረወር የሚተኮስ አይደለም። ታጣቂዎችን ሰብስቦ ወይም የተመታውን ታጣቂ ሰብስቦ ያው ዩኒፎርምድ አይደለም ሲቪል ነው ብሎ እንትን ይላሉ። ይሄ ሆን ብሎ የዓለም ሚዲያ ለማንጫጫት ወይም የዓለም ሚዲያ ትኩረት እንዲሰጠው ለማድረግ ሆን ብሎ በዚህ ላይ ተሰማርቶ የሚሰሩ አካላት እንዳሉ ግልጽ ነው። ለእነ ይልማ መርዳሳ ምጥ ላይ የነበረች እናትም የ4 ዓመት ህፃንም ታጣቂ ናቸው ተብለው ቢወሰዱ እንኳን ባዶ መኖሪያ ቤትን ማውደምስ የሚል ጥያቄ ቢነሳ ልክ የሚሆነውም ከዚህ ቆየት ያለ ምላሽ በኋላ ነው። ሌላኛው ሰሞነኛው የክልሉ ጦርነት መገለጫ ደግሞ የመንግስት ወታደሮች በየአካባቢው ወደ ፋኖ ኃይሎች መገኛዎች በማቅናት የሚከፍቱት ጥቃትና በታጣቂዎቹ በኩል የሚሰጠው የአጻፋ ውጊያ ነው። በጎጃም ቀጠና ከደንበጫ ወደ ዋድ ኢየሱስ የተጓዙ የመንግስት ወታደሮች ጋር የተደረገ ውጊያ፣ በወሎ ቀጠና ደላንታ ከወገል ጤና ወደ ፀሐይ መውጫ ካቀኑ ያገዛዙ ኃይሎች ጋር እየተከናወነው የተኩስ ልውውጥ፣ በዛው በወሎ ቀጠና ጃማ ቀይ አፈር አካባቢ የነበሩ ሁነቶችም የዚህ ማሳያ ይሆናሉ። ባለፉት ቀናት የውጊያ ቀጠና በሆነው ከላሊበላ እስከ ጋሸና ባለው መስመርም 2 ስፍራዎች ላይ ዛሬም የደፈጣ ጥቃቶች በፋኖ ኃይሎች አማካኝነት መድረሳቸው ተሰምቷል። በአዲስ አበባ ከተማ ባንዳዎች ተሰማርተውብናል ሲል የብልጽግናው አገዛዝ ገለጸም። ከንቲባ አዳነች አቤቤ ቅዠት እንዲሆንባቸው እየሰራ ነው ሲሉ ተናግሯል። ተሰማርቷል ያለውን 170 ሺህ ሰራዊትን በተመለከተም የከተማው አስተዳደር ማብራሪያ አቅርቧል። የብልጽግናው መንግስት በበርካታ የሀገሪቱ አካባቢዎች ያጣውን ቁጥጥርና ዜጎችም እያስተናገዱ የቀጠሉትን ሰቆቃ ተከትሎ ጥቂት የማይባሉ ሰዎች በሀገሪቱ ካሉ የጎበዝ አለቆች መካከል አንዱ ብልጽግና ነው። የዚህ ኃይል ቁጥጥር ደግሞ አዲስ አበባ ላይ ነው በሚል ሲገልጹ ይሰማል። ይህን ጦረኛ አገዛዝ አብረውትም ሰርተው የሚያውቁት ገዱ አንዳርጋቸውም በተመሳሳይ መንገድ ገልጸውት ያውቃሉ። በዚህ ወቅት ኢትዮጵያ ውስጥ ህግና ስርዓት የማስከበር አቅም ወይም ደግሞ ሞኖፖሊ ኦፍ ቫዮለንስ ያለው ኃይል የለም። ህግና ስርዓት የሚያስከብር ኃላፊነት ያለበት መንግስት አንድም ህግና ስርዓት እንዲጣስ ዋነኛ ተዋናይ ነው፣ ወይም ህግና ስርዓት የማስከበር አቅም የለው። በግልጽ ለመናገር አገሪቱ የጎበዝ አለቆች ሀገር ከሆነች ውላ አድራለች። በተለምዶ 4 ኪሎ የተማከለ መንግስት መቀመጫ የነበረው መሆኑ ግልጽ ነው። አሁን ከዚያ ደረጃው ወርዶ ከጎበዝ አለቆች ያልተለየ ስራ የሚሰራ ካሉት የጎበዝ አለቆች አንዱ የሚኖርበት ወደ መሆን ደረጃ ወርዷል ለማለት የሚያስደፍር ነው። አገዛዙ ቁጥጥር አለው በሚባልባት አዲስ አበባም ማስፈራራትን፣ ማሰርን፣ ማስጨነቅን የመግዣ መንገዶቹ አድርጎ ነው የቀጠለው። ባለፉት ሳምንታት በመውጫና መግቢያዎቿ ላይ ሲያደርግ የነበረው ፍተሻናም በየጊዜው ማንነትን እየለዩ የሚፈጸሙ አፈናዎችም የዚህ ጥቂት ማሳያ ይሆናሉ። አሁን ደግሞ ባንዳና ባዕዳዎች ከተማ ውስጥ ተሰማርተው ይገኛሉ ሲል እየገለጸ ነው። የፌደራል ፖሊስ ምክትል ኮሚሽነሩ መላኩ ፈንታም ይህንን ሲናገሩ ተሰምተዋል። የተለያዩ ጸረ ሰላም ኃይሎች ባዳዎችና ባንዳዎች በመተባበር የከተማችን ሰላም እንዳይረጋጋ፣ ዜጎች በሰላም ወጥተው እንዳይገቡ ማዕከላቸው በማድረግ ወይም የስበት ማዕከላቸው በማድረግ ከተማችንን የሽብር ማዕከል ለማድረግ የሚንቀሳቀሱ አካላት አሉ። በባንዳነት መመዘኛ የሀገርን ዜጋ በውጭ ሰራዊት ያስገደደ ያስደፈረ ስርዓትን የሚያገለግሉት እኒህ አመራር ካደረጉት ንግግር ባሻገር የከተማዋ ከንቲባ አዳነች አቤቤን በተመሳሳይ ባንዳና በአዳን እየተንቀሳቀሱ ነው ሲሉ ተደምጧል። ከዛም ቅዠት እንዲሆንባቸው እንዲሰራላቸው ሲጠይቁ ተሰምቷል። ድብቅ የፖለቲካ ፍላጎታቸው የሚስተጓጎልባቸው መስሏቸው ስጋት ላይ የወደቁና የፈሩ አካላት እንዲሁም ህገወጦችና ጋጦጦች፣ ባንዳዎችና ባዳዎች ሴራቸውን ለማክሸፍ ፖሊስ ሁልጊዜ ከእነኚህ ወንጀለኞችና የጥፋት ኃይሎች አንድ እርምጃ ቀዳሚ መሆን ይጠበቅበታል።
በእርግጥ ባንዳነት ትክክለኛ ትርጓሜውን ኢትዮጵያ ውስጥ የሚያገኝ ከሆነ መስፈርቱን የሚያሟሉ ናቸው የሚባልላቸው የብልጽግናው ሹማምንት ባንዳና በአዳ የሚሉት ማንን እንደሆነ በአሁኑ ንግግራቸው ላይ አልጠቀሱትም። ከዚህ በፊት ግን ሰዎችን በብሔርና ማንነታቸው እየመረጡ ባንዳ እያሉ ሀገራቸውን ሲያሳጧቸው፣ ሲያስሯቸውና ሲያሳድዷቸው ነው የሚታወቁት። ዛሬ በአዳን የሚሏቸው አካላትን በተለይም የሻዕቢያ ሰዎችን ደግሞ ኢትዮጵያውያን ላይ በማዝመትም ነው የሚታወሱት። ለዛ ይረዳቸው ዘንድ ደግሞ በተለይም በአዲስ አበባ ከተማ የሰላም ሰራዊት የሚል ኃይልን አቋቁመው ሰው ብሔሩ እየተለየ ወደ እስር ቤቶች እንዲጋዝ ሲያደርጉም ኖረዋል። በተለይም በትግራይ ጦርነት ወቅት ደግሞም ይህ የሰላም ሰራዊት የሚሉት አካል ዜጎችን በማንነታቸው እየተለዩ እንዲታሰሩ የመጠቆም ተግባርን የሚፈጽም ነበርም። እንደ ከተማው አስተዳደር ገለጻ ከሆነም አሁንም 170 ሺህ አካባቢ የሚሆን የሰላም ሰራዊት አለ። አሁን ላይ ወደ 170 ሺህ የሚሆኑ የሰላም ሰራዊት አባላትና አመራሮች በከተማችን ውስጥ በ3 ሺፍት ከጸጥታ መዋቅሩ ጋር ቀጥታ ስምሪት በመውሰድ አካባቢያቸውን ይጠብቃሉ። ከዚህ በፊት ከግማሽ ሚሊዮን በላይ የሚሆን ሰራዊትን አሰለጠንን ተብሎ እንደነበርም የሚዘነጋ አይሆንም። የአብይ አህመድ መንግስት ሌላ አስከፊ ጦርነት እየቀሰቀሰ ነው ሲል ህወሓት ከሰሰም። በቅርቡ የተፈጸመውን የድሮን ጥቃት ፖለቲካዊ ውሳኔ የተላለፈበት ብሎታል። በትግራይ ላይ ከበባና ክልከላ እየተደረገ መሆኑን አንስቶ ይህ እንዲቆም የሚል ጥሪም አቅርቧል። ህወሓት ከህዳር 8 እስከ 13 ሳካሄደው ሰነበቱ ያለውን የማዕከላዊ ኮሚቴውን ስብሰባ ማጠናቀቁን ገልጾ በአሁናዊ ወቅታዊ ሁኔታዎችና በቀጣይ አቅጣጫዎች ላይ ተመስርቶ ምክክር ስለማድረጉም ባወጣው መግለጫ ላይ አመላክቷል። በክልሉ ውስጥ ጉዳይ ላይ በተመለከተው ክፍሉም የክህደት ኃይሉ እያለ በሚጠራው አካል እንዲበታተን ተደርጎ ነበር የሚለውና የክልሉን የመከላከል አቅም ሲል የገለጸውን በማሰባሰብና ጊዜያዊ አስተዳድሩ እንዲስተካከል ያደረኩበት ትግል ውጤት አምጥተዋል ባይ ነው። ዋነኛው የመግለጫው ይዘት ደግሞ በፌደራል መንግስቱ ተግባራት ላይ ያነጣጠረ ሲሆን የድሮን ጥቃት ክልከላና ከበባም የጦርነት ቅስቀሳዎችን በማድረግና መሰል ጉዳዮችም ቀሶታል። የድርጅቱ ማዕከላዊ ኮሚቴ የኢትዮጵያ መንግስት የደረሰውን ስምምነት እየጣሰ ነው ሲልም ይገልጻል። ከተወያየባቸው ጉዳዮች ውስጥ በመጠለያዎች ውስጥ የሚገኙ ተፈናቃዮችና ስደተኞች ናቸው ያለው ማዕከላዊ ኮሚቴው አስከፊ በሚባል ሁኔታ ውስጥ ናቸውም ይላል። የአብይ አህመድ መንግስት እነዚህ ተፈናቃዮች ዋስትናቸው በተጠበቀ መንገድ የመመለስ የስምምነቱ ግዴታውን እንዲወጣ እጠይቃለሁም ነው የሚለው። ነገር ግን የኢትዮጵያ መንግስት ይህንኑ ከማድረግ ይልቅ የትግራይ ህዝብ ሞትና ስቃይን የሚያባብስ ስራ ላይ ተጠምዶ ይገኛል ያለው ማዕከላዊ ኮሚቴም በምዕራባዊ ትግራይ የሚገኙ ወራሪ ያላቸውን አካላትም እንዲያስወጣ ጠይቋል። የብልጽግናው መንግስት በትግራይ ላይ እየፈጸማቸው ካሉ የጸረ ስምምነቱ ተግባራት እንዲቆጠብና ሌላ ዙር አስከፊ ጦርነትን ከመቀስቀስም እንዲቆጠብ በሚልም አሳስቧል። የኢትዮጵያ መንግስት ስምምነቱን በመጣስ ታጣቂዎችን በማደራጀትና በማስታጠቅ ጦርነት ከማቀጣጠልም አልፎ የከፋ መስዋዕትነት እንድንከፍል ያደረገውን የድሮን ጥቃት ከፍተኛ የፖለቲካ ውሳኔ የተሰጠበት መሆኑን አመላካች እንደሆነ በመወያየት የኢትዮጵያ መንግስት የከፋ ጥፋት የሚያስከትል ሌላ ዙር ጦርነትን ከማቀጣጠል እንዲቆጠብ ጥሪ ያቀርባለሁ ይላል መግለጫው። ከዚህም ባሻገር የብልጽግናው መንግስት በትግራይ ላይ ያወጀው እገዳና ከበባም እንደዚሁም ትግራይን የሁከትና የግርግር ማዕከል ለማድረግ እያደረገ የሚገኘውን እንቅስቃሴ በጥልቀት ተወያይቼበታለሁ የሚለው ህወሓት የኢትዮጵያ መንግስት የመንግስት ሰራተኞችን ደሞዝ፣ ነዳጅና መሰረታዊ ሸቀጦችን በመከልከልና የትራንስፖርት እንቅስቃሴን በማስተጓጎል የትግራይን ህዝብ በማስረብ እንዲንበረከክ ለማድረግ እንደዚሁም ተገፋፍቶ ወደ ጦርነትና ሁከት እንዲገባ ለማስቻል የሚያደርገውን እንቅስቃሴ በማውገዝ እንዲያቆም ሲል አስጠንቅቋል። የአፍሪካ ህብረት አደራዳሪዎች ፓናል ስብሰባ በአስቸኳይ እንዲጠራም ጥሪ አቅርቧል። በቀጠናው የጦርነት ድባብ አንዣቧል። ይህ በዓለም አቀፉ ማህበረሰብ በኩል በዝምታ እየታየ መሆኑ አደገኛ ነው ሲልም ነው ማዕከላዊ ኮሚቴው የገለጸው። በኢትዮጵያ ትናንት በአንድ አካባቢ ከ40 በላይ ነዋሪዎች መገደላቸው ተነገረም። ከነዚህ ውስጥ 15ቱ ሴቶች፣ 8ቱ ደግሞ ህጻናት ናቸው ተብሏል። ሞትና መከራ ለኢትዮጵያውያን ያለማመዱት የብልጽግናው ሰዎች ይህንን እንዴት ምላሽ ይሰጡበታል የሚለው ግን የተለመደው ሰላም ናችሁ ሞታችሁም አልሞታችሁም የሚል እንደሆነ ተደጋግሞ የሚታወቅ ነው። አንዴ ሰላም የለም ብሎ ሰው ጭንቅላት ውስጥ ስላስገባ ሰላምን በንጽጽር ለማየት ይቸገራል እንጂ አንጻራዊ ሰላም አለ። ባይኖርማ ግብርና አያድግም፣ ኢንዱስትሪ አያድግም፣ ማዕድን አያድግም። ማህበራዊ ሚዲያና በአሉታዊ ሚዲያ ላይ ያለው ካልሆነ በስተቀር ተጨባጭ እውነታው ሲታይ በኢትዮጵያ ከጎረቤታችንም ሳይሆን ከየትኛው የተሻለ ሰላም
አሁን ገና ኢትዮጵያዊ ሆን የሚሉ ርዕሰ መስተዳድር አሻድሊ ሐሰን የወርቅ ማውጣት ሰንሰለታቸውን በዘረጉበት ቤንሻንጉል ጉሙዝ ክልል እነ ጄኔራል ጌታቸው ጉዲናን በሱዳኑ ጦርነት የሚሳተፈውን የጄኔራል ሐሚቲን 10,000 ጦር ለማሰልጠን በተዘጋጁበት በዚሁ ክልል በዜጎች ላይ በየጊዜው የሚፈጸመው ጥቃትና ግድያም እንደ አዲስ መቆጠር አቁሟል። ትናንት መተከል ዞን ቡለን ወረዳ የተፈጸመውን ግድያም በተመለከተ የወጡ መረጃዎች የዚህ ቀጣይ ክፍልን የሚያሳዩ ናቸው። በበኩጂ ቀበሌም ከ40 በላይ የሚሆኑ ነዋሪዎች በታጣቂ ኃይሎች ተገድለዋል ተብሏል። አንድ የአካባቢው ነዋሪም 41 ሰዎች ናቸው የተገደሉት ሲሉ ይናገራሉ። እኔ ባለ መረጃ ብቻም ወደ 15 ሴቶች ተገድለዋል፣ ህጻናት ደግሞ 8 ተገድለዋል። ግድያው የተፈጸመው ንጋት 12 ሰዓት ገደማ ነው። የሟቾች ትክክለኛ ቁጥር 41 አካባቢ ነው። ትናንት ቀብራቸው ተፈጽሟል። 3ቱ ሟቾች ሚሊሻ ናቸው ሲሉ አክሏል። የደረሰልን ከጥቃትም የጠበቀን ኃይል አልነበረም። ከዚህ ቀደምም በጎራሬ ቀበሌ እንዲህ አይነት ጥቃት ነበር። አሁን ደግሞ እኛ ጋር ጥቃቱ ደርሷል ሲሉ ምን የተሰሙት ከሞቱ ባሻገርም ሱቆች ተዘርፈዋል፣ ቤቶችም ተቃጥለዋል ብለዋል። የክልሉ የምክር ቤት አባል ለሜሳኔ ነው ጥቃቱን ፈጸመ በሚል የሚከሱት ኦነግ ሸኔ ሲሉ የጠሩትን አካል ነው። አካባቢው በማዕድን ሀብት የበለጸገ ስለሆነም ያንን የወርቅ ቦታ ለመቆጣጠር የሚደረግ ጥረትና ፍላጎት ነው የሚል ምክንያትን በማስቀመጥ መከላከያዎች መረጃ አላቸው ላለመነካካት በሚል ነው ይሄ ሁሉ ህዝብ ሲያልቅና ጥቃትም ሲደርስበት ዝም ያሉት፣ ይህ ዋጋ ያስከፍላል በማለትም ተናግሯል። ይህንን ጥቃት የሚፈጽመው መንግስታዊ ድጋፍ ያለበትና ማህበረሰቡን ከአካባቢው በማጽዳት የወርቅ ቦታውን ለመቆጣጠር በሚሹ ሹማምንት በኩል የሚደገፍ አካል እንደሆነ የሚገልጹ ግን አሉ። ዋናው ጉዳይ ግን 40ም 50ም የሀገር ዜጋ በአንድ ቦታ ላይ በአንድ ቅጽበት የሚገደልባትን ሀገር ሰላም ነው እያሉ እየመራን ነው ሲሉ የሚያክሉ ሹማምንት ባለቤት ሀገር መሆኗ ነው ኢትዮጵያም። በአፋር ክልል የተከሰተው ፍንዳታና ጭስ እያነጋገረ ነው። የፍንዳታው ድምፅ ጅቡቲ፣ መቀለና ደሴ ዙሪያ ድረስ ተሰምተዋል ተብሏል። የክልሉ የመገናኛ ብዙኃን እንደዘገቡት ከሆነ ፍንዳታው የተከሰተው በኤርታሌ አቅራቢያ የሚገኝ አዲስ ተራራ ላይ ሲሆን ከዚህ በፊት ምንም አይነት የእሳተ ገሞራ ምልክት አሳይቶ የማያውቅ ነበርም። ከፍንዳታው ሲወጣ የነበረው ጭስ አካባቢውን የሸፈነው ሲሆን በአቅራቢያ ያሉ መንደሮች የዛሬውን ውሎ ግማሽ ጨለማን የተላበሰ ቀን አሳልፈዋል ብለዋል። ፍንዳታው በተከሰተበት ወቅት የነበረው ድምጽ ከፍተኛ በመሆኑ በኤርታሌና አፍዴራ ከተማ አቅራቢያ ንዝረትና መጠነኛ መንቀጥቀጥ ያስከተለ ሲሆን ነዋሪዎችም በድምፁ እጅግ ተደናግጠው በፍርሃትም ተውጠው እንደነበር ነገሩኝ ብለዋል። እነዚሁ የመገናኛ ብዙኃን የድምፁ ስሜት እስከ ጅቡቲ፣ ትግራይና ወሎ ዙሪያ ባሉ ከተሞች ላይ እንደተሰማም በስልክ ያነጋገሯቸውን ነዋሪዎች ዋቢ አድርገዋል። ዛሬ የፈነዳው ተራራ ከዋናው የኤርታሌ ተራራ በ8 ኪሎ ሜትር ርቀት ላይ የሚገኝ ሲሆን ከ3 ቀናት በፊት ጭስ መሰል ነገር ይታይበት እንደነበርም ተገልጿል። የፍንዳታው ጭስ በአመሻሹ ላይ ትንሽ የቀነሰ ሲሆን ቀን ላይ ከነበረው ጥቁርና ጭጋጋማ አየር ወደ ነጭ አመድ መሰል ጭስም ተቀይሯል። ከኤርታሌ የሚወጣው ጭሱ አፍዴራ እየደረሰ ነው፣ እንደ ደመና ሆኖ ክትትል ይፈልጋል ሲሉ የገለጹት ደግሞ የሰመራና የአዲስ አበባ ዩኒቨርሲቲዎች ስለመሆናቸው ቲክቫ ዘግቧል። የክልሉ መንግስት ደግሞ ኤርታሌ አካባቢ ያለ ማህበረሰብ ባይኖርም የግጦሽ መሬት ፍለጋ የሚሄዱ ሰዎች ስለሚኖሩ እንዲመለሱ በቅርበት እየተከታተል ነው ሲል ይገልጻል። ፍንዳታ ካልሆነ በስተቀር እስካሁን ድረስ በህዝቡ ላይ ያጋጠመ ጉዳት የለም የሚለውን በማከል የዶናልድ ትራምፕ የሩሲያና የዩክሬንን ጦርነት የማስቆም እቅድ አሁን መነጋገሪያ ሆኖ ቀጥሏል። ዩክሬን ስጋቷን እየገለጸች ትገኛለች። ፕሬዚደንት ዶናልድ ትራምፕ ደግሞ የሩሲያና የዩክሬንን ጦርነት ለማስቆም ባቀረቡት እቅድ ላይ የዩክሬን አጋሮች ስጋታቸውን እየገለጹ መሆናቸውን አምነው የአሜሪካ እቅድም ሊቀየር ይችላል ሲሉ ተናግረዋል። ባሳለፍነው ቅዳሜ የአውሮፓ የካናዳና የጃፓን መሪዎች እቅዱ ፍትሐዊና ዘላቂ ሰላምን ለማምጣት አስፈላጊ ነገሮች እንዳሉት ተናግረዋል። ነገር ግን በዩክሬን ጦር ላይ ስለሚደረጉ የድንበር ለውጦችና ገደቦች ስጋታቸውን በመጥቀስ ተጨማሪ ስራ እንደሚያሻ መግለጻቸው አይዘነጋም። የብሪታንያ፣ የፈረንሳይ፣ የጀርመን፣ የአሜሪካና የዩክሬን የደህንነት ባለስልጣናትም በጄኔቫ ስዊዘርላንድ ተገናኝተዋል። ፕሬዚዳንት ቮሎዲሚር ዜሌንስኪ ቀደም ሲል ዩክሬን ለሞስኮ ተስማሚ እንደሆነ የሚታወቀው እቅድ እንድትቀበል የተደረገባትን ጫና ተከትሎ በታሪካችን ውስጥ ካሉ እጅግ አስቸጋሪ ጊዜያት አንዱ ገጥሞናል ብለው ነበርም። ዶናልድ ትራምፕ ዩክሬን እስከ ህዳር 18 ድረስ 28 ነጥቦችን የያዘውን እቅድ እንድትቀበል ቀነ ገደብ ሰጥቷል። የሩሲያው ፕሬዚደንት ቭላዲሚር ፑቲን ደግሞም ይህ ለስምምነቱ መሰረት ሊሆን እንደሚችል ተናግሯል። የአሁኑ ረቂቅ እቅድ ለዩክሬን የሚቀርቡ የመጨረሻ እቅዳቸው ስለመሆኑ
ሲጠየቁም ዶናልድ ትራምፕ የመጨረሻው አይደለም የሚል ምላሽ ሰጥቷል። በአንድ ወይም በሌላ መንገድ ጦርነቱ እንዲቆም ማድረግ አለብን፣ ስለዚህ በእርሱ ላይ እንስራ ሲሉ በማከል ሾልኮ የወጣው የአሜሪካ የሰላም እቅድ የዩክሬን ወታደሮች በአሁኑ ጊዜ ከሚቆጣጠሩት ምስራቅ ዶኔስክ ክልል እንዲወጡ እንደዚሁም በሩሲያ ከተያዘችው በዶኔስክ በአቅራቢያው በምትገኘው ሉሃንስክ ክልልና በ2014 በሩሲያ ከተያዘው ደቡባዊ ክራይሚያም ባህር ገብ መሬትም እንዲወጡ ሀሳብ የሚያቀርብ ነው። ዶናልድ ትራምፕም ይህንን የስምምነት ሀሳብ ዜሌንስኪ መቀበል አለበት ሲሉ ማስጠንቀቃቸው ይታወሳል። የዩክሬኑ መሪ ደግሞ ሀገሪቱ በጣም አስቸጋሪ ምርጫ ሊገጥማት እንደሚችል፣ ክብር ማጣት ወይንም ደግሞ ቁልፍ አጋር ማጣት አደጋ ላይ ልትወድቅ እንደምትችል መናገራቸው አይዘነጋም። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።